አንድ ለእናቴ ነኝ ተውኝ በአላህ እያላቸው ላይቭ ላይ 4000 ሰው ተቀምጦ ጊፍት አበባ እየተሰጣቸው እነሱ በትልቁ ሆነው ልጁን እንደ በላ ኢትዮጵያን ከጫፍ እስከ ጫፍ ያንቀጠቀጠው ዘግናኝ ድርጊት የተፈጸመው ላይቭ ላይ ነው። ኦን ቲክቶክ ላይቭ የታየ ማለት ነው። ቪዲዮውን እንድታዩት አልመክራችሁም፣ እንዳትፈልጉት ራሱ። እኔ አወረጅም ቪዲዮውን ያያችሁ ሁላችሁም ዘግናችኋል፣ እንቅልፋታችኋል፣ መፈጠር ጠልታችኋል። እንዲህ ያለ በየቦታው በቁጥጥር ስር እንዲውሉ ተግተን ከሰራን ወንጀለኞች እናጠፋለን። እባክሽ ባታለሽ እሺ። እኛ ይሄው ብዙ እህት አለሽ እሺ። ይሄ ሁሉ ሰው ይወድሻል እሺ። እሺ እኔ የኔም ባፍሰስ ይበል አታልበሽ እሺ። እኔ አበይ አንቺ ታለቅሽ ልጅ አይደለሽም እሺ። እሺ ኢትዮጵያን ከመቼ ወዲህ ነው ግን እንዲህ ጨካኝ አረመኔ ዘላን ይሆን? ከመቼ ወዲህ ነው እንዲህ እርስ በርሳችን ተጨካክነን እየተጠፋፋን የምንገኘው? ምን አይነት አህዛብ ወይስ ምን አይነት ሰይጣን ቢቀላቀልን ነው እንዲህ ጨካኝ ይሆን? ወንድም በወንድሙ ላይ እንዴት የሰው ልጅ በሰው ላይ ሊጨክን ይችላል ብላችሁ ታስባላችሁ? ከዛም አልፎ በአንዲት ሀገር ተወልደው ባደጉ በቅርቡ የአሩሲና የወሎ ኦሮሞዎች በሳውዲ አረቢያ ድንበር ላይ የደረሰውን ዘግናኝ ድርጊት አይታችሁታል። ዛሬ ላይ በቁጥጥር ስር ውሎ ይገኛል። ሌሎችም እንደሚያዙ ተስፋ አለኝ። ምን አይነት ነው? አእምሯችን እንዴት ብንሸጠው ነው ይሄን ያህል የተጨካከለ? የሆነች ደሃንም ሲረግጧት በካልቾ ሲደበድቧት ሲያጣፏት አየን። ምንም አናየው። ከምን አምጥተን ነው ግን ይሄን ጭካኔ? ይሄ እንግዲህ በቁጥጥር ስር ውሏል። ሌሎችም ጓደኞች አሉ በሳውዲ አረቢያ ድንበር ላይ አካባቢ በሰው ላይ ዘግናኝ ድርጊት የሚፈጽሙ። እነዚህን እርግጠኛ ላይ የሳውዲ አረቢያ ሕግ ትክክለኛ ስለሆነ ትክክለኛ እርምጃ ይወስዳሉ ብዬ ተስፋ አደርጋለሁ። ሌሎችም በተመሳሳይ ግብረ ሰዶም የሚፈጽሙ በላይ በቲክቶክ ላይቭ ላይ ነው የሁሉ ድርጊት የሚፈጸመው። መላ ኢትዮጵያን ከጫፍ እስከ ጫፍ ያንቀጠቀጠው ዘግናኝ ድርጊት የተፈጸመው ላይቭ ላይ ነው። ይህንን ዘግናኝ ድርጊት ምን አይነት አእምሯቸውን እንዴት ቢቀየር ወደ ሆረር ወደ ሰይጣንነት እንዴት ቢቀየር ይህን ድርጊት ሊፈጸሙ ይችላሉ? እኔ ሌላው አይገርመኝም። ይህንን ያደረገው ዘግናኝ ድርጊት ያደረገው ልጅ ፖስት ሲያደርግ 34000 ላይክ ያገኝ። አይዞህ በርታ ይሆን ላይ ያ ሁሉ የሚከታተለው ሰውስ ምን ሊሆን ነው? እሺ የሚከታተለውስ መረጃ ሊይዝ ይሆን? ያ ሁሉ ላይክ ምን ሊሆን ነው? ኧረ ተው አይጠቅምም። ይሄን ያህል ክፋት ምን ሊሆን ነው? እያበረታታችሁት ነው ይሄን ያህል ላይክ የሚያገኘው። የተገደለው ልጅ ይሄ ነው። ለእናቴ አንድ ልጅ ነኝ በአላህ እያለ ነው የሚለው። አንድ ልጅ ነው ልኑርላት እያለ የለም። ለእናቴ አንድ ልጅ ነኝ እያለ በላይ ነው ዘግናኝ ድርጊት ፈጽሞ በበረሃ ይሄን ልጅ አስቀረ። አንድ ለእናቴ ነኝ ተውኝ በአላህ እያላቸው ላይቭ ላይ 4000 ሰው ተቀምጦ ጊፍት አበባ እየተሰጣቸው እነሱ በትልቁ ሆነው ልጁን እንደ በግ በዓለም ያለ ኢትዮጵያን በሙሉ ተባብሮ ወንጀለኛ ለምንድን ነው እርምጃ ማንወስድ? በየአካባቢያችሁ ያለ እንዴት ነው የምታበረታቱ? ልጆቹ ትእዛዝ ሰጣቸው የነበረ ልጅ ይሄ ነውና ይሄ አንደኛው ተይዟል፣ ሁለት ነው የቀሩት። እነሱም ይያዛሉ ብዬ ተስፋ አደርጋለሁ። ይሄ ነው የሰው ልጅ ሆኖ አልተፈጠረም። በስተት ይመስለኛል እንጂ የሰው ልጅ ሆኖ ያልተፈጠረ አረመኔያዊ አጋንንት በዚህ ልክ እንደዚህ ያለ ድርጊት ራሱ አይፈጽምም። ሰይጣን ራሱ እንደዚህ ያለ ድርጊት ፈጽም ይባል የሚፈጽም አይመስለኝም። ቪዲዮውን ያያችሁ ሁላችሁም ዘግናችኋል፣ እንቅልፋታችኋል፣ መፈጠር ጠልታችኋል። እንዲህ ያለ በየቦታው በቁጥጥር ስር እንዲውሉ ተግተን ከሰራን ወንጀለኞች እናጠፋለን። በላይ ላይ ገብታችሁ ግን የምታበረታቱ ሰዎች ነገም እናንተ የዕጣ ፋንታ ይደርሳችኋል። የእጃችሁን ታገኛላችሁ። መልካም የሰራ መልካም ያገኛል። እዚሁ ሀገራችን ውስጥ የምንገዳደለው ሳይበቃን ሀገራችን ወጥተን በሰው ሀገር በዘር ተከፋፍለን መገዳደል፣ ያውም በዘር ማለት ለሚከብድ ሁኔታ ማለት ነው። በሳውዲ አረቢያ ውስጥ የሚኖሩ የአርሲና የወሎ ኦሮሞዎች ተከፋፍለው እንግዲህ አንዱ አንዱን ለመግደል፣ አንዱ ላይ መጥፎ ለመስራት፣ አንዱ ላይቭ ላይ የመጣ ለማረድ እና ብቻ አንዱ ላይ መጥፎ ነገር ለመስራት እንግዲህ የተፎካከሩ የተሽቀዳደሙ ነው የሚገኙት። ወን አይ ቴል ዩ ላይቭ ላይ አረደው ስላችሁ ላይቭ ላይ ቀለው በስነ ስርዓት ኦን ቲክቶክ ላይቭ የታየ ማለት ነው። ቪዲዮውን እንድታዩት አልመክራችሁም፣ እንዳትፈልጉት ራሱ። እኔ ያው ረጅም ጊዜን ማጠፋው ትዊተር ላይ ምናምን ስለሆነ እንደዚህ አይነት ነገሮች ያው ኮመን ስለሆነ ያረበሸኝ። እንግዲህ ለሚያዩ ሰው ለመጀመሪያ ጊዜ ለምታዩት ሰዎች በጣም ነው የሚረብሻችሁ። ማለት ኢትዮጵያውያን ናቸው፣ በስደት የሚገኙ ኢትዮጵያውያን ኑሯቸውን አሸንፈው የእነሱ ኑሮ አሸንፈው የቤተሰባቸውን ኑሮ ለማሸነፍ ከሀገር የወጡ ስደተኞች ማለት ነው። እነዚህ ስደተኞች ናቸው እንግዲህ እርስ በርስ የተፈላለጉ ላይቭ ላይ የገቡ እኔን ጀግና አንተነ ጀግና፣ እሱ መሞት አለበት መገደል አለበት፣ መደብደብ፣ መግረፍ፣ መግደል፣ መድፈር፣ ወንድ ልጅ የደፈሩ እና የሳውዲ መንግስት ደግሞ ይሄን ነገር ይፈልገዋል መሰለኝ። የሳውዲ ፖሊስ ይሄን ነገር ይፈልገዋል። እያወቀ እንደዚህ ነገር የተካሄደ እንደሆነ ዝም ነው ያለው። ማለት በቃ እርስ በርስ የተጨራረስን ነው፣ በቃ እርስ በርስ የተገዳደሉ ከሆነ ተዋቸው አይነት ነገር ምን ያክል እንደምንናቅ አስቡ። በአረብ ሀገር የሚሰሩ ሴት እህቶቻችንን ለማምጣት በነጮች ወር ደግሞ በእነሱ በአረቦች የሚደርስባቸውን ግፍና መገደል ወር ደግሞ ስቃይ እያየን እነሱን ለማምጣት ወደዚህ በሚሞከርበት ሰዓት ላይ ወንዶቹ ደግሞ እዛ ሄደው እርስ በርስ መጨራረስ ምን ማለት ነው? እውነት ነው የምላችሁ እንደ ሀገር አንዳንዴ የማያልፍልን ለዚህ ነው። በቃ ያለው የህዝቡ ችግር ነው። በቃ ራሱ የህዝቡ ጭንቅላት ችግር ነው።
ብዬ እንዳስብ ያደረገኝ አጋጣሚ። ለማንኛውም በሳውዲ አረቢያ የምትኖሩ ኢትዮጵያውያን ካላችሁ ይሄን ቪዲዮ የምትመለከቱ በጠቅላላ በዛ አካባቢ የምትኖሩ ሰዎች ካላችሁ ምንድነው ይሄ ጉዳይ የተካሄደ ያለው እስቲ ኮሜንት ላይ ጻፉልኝ። ምን የተፈጠረው ደግሞ በውስጥ መስመር ጻፉልኝ። ለማጣራት ሞክራለሁ ነገሮችን ከዛ እናንተ ከተራ እስከ አዋቂ ነው ይሄ ዘግናኝ ድርጊት ያንቀጠቀጠው። ያያችሁት አይታችሁታል። ዘግናኝ ነው። ማየት ሁሉ ነው የሚያስጠላው። እና እኛ ያልተባበር ነው ማን ነው የሚተባበረ? እንደውም ሳውዲ አረቢያ አስተባብሮ አሁን በቁጥጥር ስር ዋለ እየተባለ ይገኛል። እርስ በርሳችን እዚህ የጀመርነውን ይዘን ወተን ውጭ ላይ ሁሉ ስንተገብረው ማን ነው የሚደርስልን? ማንም አይደርስ። ራሳችን ስናስከብር ነው ሀገርም የሚያከብረን። አንድ ቻይናዊ በየትኛውም ሀገር ሂዱ ህይወቱ ቢያልፍ የአባት ሀገር ቻይና ተጠብቅ ተብሎ ነው የሚሄደው። ቻይና አንድ ዜጋዋ በየትኛውም ዓለም ቢሞት ያ ዜጋዋ የት እንዳረፈ በምን ምክንያት እንደሞተ ጥንቅቅ አድርጋ ታውቃለች። ስለዚህ በሀገራቸውም ሰብአዊነት መብታቸው የተከበረ ነው። በየትኛውም ዓለም ቢዘዋወሩ መብታቸው የተከበረ ነው። አንድ አሜሪካዊ በየትኛውም ሀገር ሂዶ ግድያ አይደርስበትም። አንድ ሩሲያዊ በየትኛውም ሀገር ሂዶ እንደዚህ ያለ ድርጊት አይደርስበትም። አንድ እስራኤላዊ በሌላ ሀገር ጥቃት ሲደርስበት እጥፉን ነው እስራኤል የምትመልሰው። ዜጎቿ እርስ በርስ ለህይወታቸው ክብር ሰጥተዋል። እርስ በርስ ተከባብረዋል። እርስ በርስ አይጠላሉም። እርስ በርስ አይለያዩም የትኛውም ሀገር ዜጋ። እኛ ጋር ስንመጣ ግን በሀገራችን በደቡብ አፍሪካ፣ በሳውዲ አረቢያ ድንበር በየትኛውም ዓለም ከቤት አይመቸንም፣ ከውጭም አይመቸንም። ለምንድን ነው? መጀመሪያ ውስጣችን ስላላሳመር ነው። ይህንን ለማድረግ እያንዳንዱ ኢትዮጵያዊ ቢያንስ እንኳን ሌላው ቢቀር እንዴት የሰው ልጅ ሰብአዊ መብቱ አይከበርም? ስለዚህ ራሳችን ያላከበር ነው ማንም አያከብርም። እባክሽ ላታለሽ እኛ ይሄው ብዙ እህት አለሽ። እሺ ይሄ ሁሉ ሰው ይወድሻል። እሺ እኔ የኔም ባፍሰስ ይበል አታልበሽ። እሺ አላበይ አንቺ ታለቅሽ ልጅ አይደለሽም። እሺ በጣም የምንወድሽ በጣም ቆንጆ። እሺ እውነት እሺ እባክሽን እህታችን ላይ ደረሰው ነገር በጣም ነው የሚያሳዝነው። እኔም እንደ እናት ረብሾኛል። የወብሴ እናት እንግዲህ የእሷ ብቻ እናት ሳትሆኝ የሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ እየተረዳው ነውና እግዚአብሔር ታሪክ ቀያሪ ነው። እንዳጠቃላይ አእምሯችን ተደፍኖ ማንከባበርበት ዘመን ላይ ደርሰናል። ይች ልጅ እንግዲህ በካልቾ በጥፊ ሆዷን ውሃ ምንም ያልተደረገባት ነገር የለም። ግን ያን ሁሉ አልፋ እግዚአብሔር ዛሬ ላይ ለዚህ አድርሷታል። ዛሬ ላይ መላ ኢትዮጵያውያን ተባብረዋት የተሻለ እንድትሆን እየተባበሩ ይገኛሉ። እንዲህ በሚዲያ እንዳየነው ሁሉ እንደምንተባበረው ሁሉ ሁላችንም እርስ በርስ ደግሞ እንከባበር። ሰብአዊ መብቱን የሁሉንም ሰው እንጠብቅ። የጸጥታ ኃይሎች ብቻ አይደለም ይህንን ማስከበር ያለባቸው እያንዳንዳችን ዜጋ ነው። እንደዚች ልጅ ሁላችንም ተባብረን ጥፋተኞችን ወደ ህግ ማድረስ አለብን። ከየትኛውም ብሔር ከየትኛውም ሃይማኖት ሲሆን ጥፋተኛ ማውጣት ነው ያለብን። በብሔሩ አይደበቅም፣ በማንኛውም አይደበቅም። እንደዚህ ያለ ነገር ሲኖር ምንጊዜም ከሰዎች ጎን እንሆን እና ኦፕሴ ስላንቺ የሰማሁት በጣም የገረመኝ ነገር እግር ኳስ እንደምትጫወች ያውን ስትናገሪ ነው። እና የት ነው ትምህርት ቤት ነው የምትጫወቺው? ያው ትምህርት ቤት ውስጥ ነው። ፕሮጀክት ነው። ኮልፌ ጀሞ ፕሮጀክት ይላል። ኮልፌ ጀሞ ፕሮጀክት ይላል። ያው ከትንሽነት ጀምሮ ነው እዛ የገባሁት። አሰልጣኛችን ደግሞ ኮሽ ገለቱ ይባላል። አንድ አባት ሆኖ ነው ሴቶችን እያሰለጠነ ያለው። በዚህ ምክንያት እንኳን እኔ አፈሪ ትምህርት ቤት አልሄድም እንኳን ስል ለሰው ብለሽ ነው ወይ ብሎ ብቻ አበረታቶ እንደዚህ ያደረሰኝ እሱ ነው። በጣም ማመስገን ፈልጋለሁ። ይሄ ነገር ስለተፈጠረ ትምህርት ቤት አልሄድም ብለሽም ነበር? ብዬ ነበር። ኳስም ትምህርት ቤት ማልሄድም ብዬ ነበር። እኛ በተኛንበት ገብቶ ከእንቅልፍ ያነሳት መጣ እና ኳስ ይዞኝ ሄደው ብቻ ብዙ ነገር አድርጎልኛል። ኮች ገለቱ በጣም እውነት አንዳንዴ ትምህርቱንም ብላኮ ቤት ቀርታ ነበር። እሱ እኔ አለሁልሽ አጠገብሽ፣ እንዴት ለሰው ብለሽ ትቀራለሽ? እነሱ ይፈሩበት እንጂ አታፍሪበትም፣ አይዞሽ ብሎ ያወጣት እሱ ነው። እና እግር ኳስ ላይ እንዴት ነሽ? አሪፍ ነኝ። የትኛው መስመር ላይ የምትጫወቺ? እኔ መሀል ተከላካይ። ቀጣይ ብሔራዊ ቡድን ላይ እንጠብቅሽ? አዎ። ስለዚህ ብሔራዊ ቡድን ላይ ሉሲ ላይ ጠብቋት። ባይዘው በጣም ጎበዝ እግር ኳስ ተጫዋች እንደሆነች ተስፋ አላየሁሽም እኮ ገና፣ ግን እንዲሁ ደስ ስላለኝ ታሪኳ ተቀይሮ ይች ልጅ ጥሩ ደረጃ ላይ ትደርሳለች ብዬ አስባለሁኝ። አንዳንድ ነገሮች ሲደራረቡ፣ መጥፎ ነገሮች ሲመጡ እንዲህ ለበጎ ሊያወጣን ነውና ከዚህ በፊት በጥፊ በፖሊስ ተበታ ቤት ያገኘች ሴት አለች። አንዳንዴ እንደዚህ ያሉ ነገሮችን ወደ ሚዲያ ሲወጡ ከድሃ ጎን ህዝቡ እንደሚቆም ያሳያል። ይሄ ደግሞ የእግር ኳስ አሰልጣኟ እንዲህ ያሉ የተቀደሱ ሰዎች አሉ። ማንም በራቃት ወቅት ከጎኗ ቆሞ እያበረታታ እንድትጫወት ጥረት ሲያደርግ ነበር። እንዲህ ያሉትንም ሚዲያ ማውጣትና ማበረታታት ግድ ይለናል። ክፉ ነገር አንስራ፣ እንተባበር። ላይክ ኤንድ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ የሆኑ መልካም ጊዜ